አነጋጋሪው የነቢይ ሄኖክ ጄፒኤስ ቸርች ላይ የምታወቀው ንግግሩን በማስመልከት ማህበራዊ ሚዲያ ላይ እየተዘዋወሩ ያሉት ምንድናቸው? ምንድነው የተፈጠረው? እስኪ አብረን የምናየውናል። ምንድነው የተከሰተው? ከሰላሌ አገሩ የጠንቋይ አገር ነው። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኢትዮጵያ ታሪክ እንግዲህ ነቢያት አገልግሎት ከተጀመሩት መካከል ከሙሉ ወንጌል ቤተክርስቲያን እንደወጣ ብነገርም ነቢይ ሄኖክ በበርካታ ኢትዮጵያኖች ዘንድ በአብያተ ክርስቲያናት ተወዳጅ የነበረው አገልጋይ ነቢይ ሄኖክ በሰላም ነበረ። ወደ ጄፒኤስ ቸርች አገልግሎት ሲጀምርም በሰላም ነበረ ሽኝት የተደረገለት። በሕዝብ ዘንድም በከፍተኛ ሁኔታ ተወዳጅ የሆነው ነቢይ ሄኖክ በበርካቶች ዘንድ በጣም ይወደዳል። በተለይ ጀማሪ አገልጋዮችን ለትልቅ ደረጃ በማብቃት መድረክ በመስጠት የታወቀው፣ በማበረታታት የታወቀው፣ ከጎናቸው በመቆም የታወቀው ነቢይ ሄኖክ በርካቶች ወደ ዘፈን ዓለም እንዳይሄዱ በመያዝም ወጥሮ በመያዝ ወደ አገልግሎት መስመር ይዞ ያስገባውም ነቢይ ሄኖክ ነው። በዚሁ ልክ ደግሞ በዛው ልክ ትችትም ሲያስተናግድም ከርቧል። ነቢይ ሄኖክ በጄፒኤስ ፕሮግራም ላይ በጣም ተወዳጅነት ያተረፈ ፕሮግራም ቢሆንም ከፊሎች ደግሞ ተቃውሞ ሲያነሱም ቆይተዋል። ዛሬ የተሰማው ምንድን ነው? እጅግ ባልተጠበቀ ጊዜና ሰዓት ነቢይ ሄኖክ ከሰላሌ ሀገር የመጣች አንድ ሴትየው በዛ ዙሪያ ነው። ሀገሩ የጠንቋይ ሀገር ነው። መግቢያ ላይ እንዳደመጣችሁት ማለትም ነው እሱ ብለዋል። በዚህ ዙሪያ ምንድን ነው በርካቶችን ውዝግብ ያስነሳ ጉዳይ ነው። ነቢይ ሄኖክ ከምን ሞቲቭ ነው በርካቶቹም እየገለጹ ያሉት? አካባቢውን ለመንካት ነው ወይስ ማህበረሰቡን ለማንቋሸሽ የማህበረሰቡን ስም ለመናገር ነው የሚሉት ከፊሎችን ቅሬታ ያስነሳ ጉዳይ ነው። ነቢይ ሄኖክ ምናልባት የአፍ ወለምታ ሊሆን እንደሚችልም ነው በርካቶቹ እየገለጹ ያሉት። በዛ ዙሪያ ነው። አጠቃላይ እንግዲህ በዚህ ዙሪያ ማህበረሰቡን ያስቆጣ ጉዳይ ስለሆነ በሕግ ይጠየቅልን በማለትም ነው መግለጫ ያወጡት። ነቢይ ሄኖክ እንግዲህ በዚሁ ንግግሩ እንግዲህ እስካሁን ድረስ መግለጫ አልሰጠም። ምናልባት የአፍ ወለምታ ሊሆን ይችላል። አንዳንዴ ችላ ብለን የምናወራቸው ነገር ሚዲያ ላይ ስለሆነ ከፍተኛ መስዋዕትነት ሊያስከፍለን ይችላል። ይህንን ፕሮግራም ደግሞ የሚያስተላልፉትስ እንዴት ነው ቆም ብሎ ማሰብ ያልቻሉት መገንዘብ ያልቻሉት? ምክንያቱም ነቢይ ሄኖክ ምናልባት ይህን ነገር ሲያስተላልፍ የአፍ ወለምታ ካለውም እንዲያስተካክል ነገሮች ተቆርጦ መውጣት ነበረባቸው። ደሞዛቸውን ከመቀበል ውጪ እንደዚህ አይነት ነገር ላይ ትኩረት ማድረግ በጣም በሚያሳዝን ሁኔታ ነበረባቸው በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። በእርግጥ ወጥቶ ማህበረሰቡን በግልጽ የመሳደብ እንዳልሆነ ጭምርም ነው። ምናልባት የአፍ ወለምታ አካባቢው ላይ የሚሆነውን ነገር ጥንቆላና ጨለማ ስራን በማስመልከት እየተካሄዱ ያሉትን ነገሮች ምናልባት ሊሆን እንደሚችልም ነው በርካቶቹም እየገለጹ ያሉት። በዚህ ዙሪያ እስካሁን ድረስ ነቢይ ሄኖክ መግለጫ አልሰጠም። መግለጫ ይሰጣል በማለትም በርካታ ቁጥር ያላቸው ኢትዮጵያኖች እየተጠባበቁ እንደሚገኙ ጭምርም ነው በዛ ዙሪያ ለእናንተ ይዘንላችሁ የመጣ ነው። በጄፒኤስ አገልግሎቱ በብዛት በህዝብ ዘንድ ተወዳጅነት ያተረፈውን ነቢይ ሄኖክ በጄፒኤስ ፕሮግራሙ በርካቶቹ አገልጋዮቹ በብዛት የሚወደዱለት፣ በተለይ ደግሞም አንዳንዴ አነጋጋሪ ክስተትም የሚከሰትበትም ነው። በተለይ ስታይላቸው የዘማሪ ስታይሎች ብዙ ጊዜም ነቀፌታ ያስነሳ ጉዳይም ነበረ። ከዚህ በፊት የአንድ ተካከልም ጥሪ ቀርቦለት ነበረ። ነቢይ ሄኖክ በደግነቱና በየዋህነቱ በቅርበት ደግሞ የሚያውቁት አሉ። በዛው ልክ ደግሞ መልካምና ደግ ሰው እንደሆነ ጭምርም ነው። ያው የሰው ልጅ ድክመት ሊኖረዋል ጎን ለጎን በማለትም በርካቶቹ ሀሳባቸውን የገለጹ እንደሚገኙ ጭምርም ነው። አጠቃላይ እንግዲህ እስካሁን ድረስ በሕግ ይጠየቅልን በማለትም ነው የሰላሌ ማህበረሰብ መግለጫ ወስቷል። ምክንያቱም የተከበረ ህዝብ ነው። የኦሮሞ በጣም በሚገርም ሁኔታ አንዱ ተወዳጅ ማህበረሰብ በየዋህነቱና በደግነቱ ደግሞ የምታወቀው የሰላሌ ህዝብ ነው። ሁሉን አቃፊ አብዛኞቹን ብሔር አንድ ላይ አድርጎ የሚኖር የሚያቀፍ ተወዳጅ የሆነ ማህበረሰብ ስለሆነ ለምን ስማቸው ተነካ የሚል በርካቶችን ቅሬታ ያስነሳ ጉዳይም ሆኗል። በአስቸኳይ በዚህ ጉዳይ አገልጋዩ ወጥቶ ይቅርታ እንዲጠይቅም ነው በርካቶቹ ጥሪ ያስተላለፉ ያሉት። ይህ ብቻ ሳይሆን በሕግ ይጠየቅልን የሚሉም ነው። ነቢዩም በምን የተነሳ ነው ከምን ሞቲቭ የተነሳ ነው ይህን ነገር ድንገት የተናገረው? የአፍ ወለምታ ነው ወይስ ምንድነው? ተቀናብረው ነው ማህበራዊ ሚዲያ ላይ እየተዘዋወሩ ያሉት በማለት በርካቶቹ ሀሳባቸውን እያነሱ ነው። ግን ኦፊሻል አካውንቱ ላይ የተለቀቀ ጉዳይ ስለሆነ መጠየቅ አለበት በማለትም ነው ሀሳባቸውን ያነሱት። ቀጣይ ምን ይፈጠር ይሁን? ሚኪ ታቦር ኢንፎ ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።